የ2018 ዓ.ም ኢንትራንስ ኤግዛም ሪዛልት ከመለቀቁ ጋር ተያይዞ ውጤታችሁን እንዴት አድርጋችሁ በሶስት አይነት መንገድ በዌብሳይትም በቴሌግራም ቦትም በኤስኤምኤስ ወይም በቴክስትም በሜሴጅ የአንድ ተማሪን ሳምፕል በመውሰድ እንዴት አድርጋችሁ ማየት እንደምችሉ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ሰዎችን ይጠቅማሉ የምላቸውን ጠቃሚ መረጃዎች በዚህ ዩቲዩብ ቻናል ሼር አድርጋለሁ። ዩቲዩብ ላይ ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለስ ዳይቭ ኢንትራንስ ኤግዛም ውጤታችሁን እንግዲህ በሶስት አይነት መንገድ ነው ማየት የምትችሉት። አንደኛው የትምህርት ምዘናና ፈተናዎች አገልግሎት ውጤት ማያ ዌብሳይትን በመጠቀም እነዚህን ሁለት ዌብሳይቶች በመጠቀም እና ኤስኤምኤስ 6284 በመጠቀም ፕላስ ደግሞ የቴሌግራም ቡቱን ይህንን የቴሌግራም ቦት በመጠቀም ነው ማየት የምትችሉት። ሶስቱንም ያንድን ተማሪ በሶስት አይነት መልኩ እንዴት አድርጋችሁ ማየት እንደምትችሉ የራሳችሁን አዚ ሳምፕል ያንድን ተማሪ በመውሰድ አሳያችኋለሁ። ውጤታችሁን በቀላሉ ለማየት ምናልባት አንዱ ቢዚ ሊሆን ስለሚችል አንዱ ቢዚ ሊሆንባችሁ ስለሚችል ሶስቱንም አማራጮች መጠቀም ስላለባችሁ ሶስቱንም ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ወደ መጀመሪያው ወደ ዌብሳይቱን በመጠቀም ውጤታችሁን እንዴት ማየት እንደምትችሉ ስናይ በዚህ መልኩ ፕሮሰሱን ተከታተሉና በዌብሳይቱ ማየት ትችላላችሁ። ሁለተኛው የቴሌግራም ቦትን እንዴት መጠቀም እንደሚችሉ አሳያችኋለሁ። ሶስተኛውና የመጨረሻው ደግሞ በኤስኤምኤስ 6284ን በመጠቀም በኤስኤምኤስ እንዴት ማየት እንደምትችሉ አሳያችኋለሁ። በአጠቃላይ ውጤታችሁን በሶስት አይነት መንገድ ማየት ትችላላችሁ። አይሆፕ እንግዲህ ውጤት ለምታዩ ተማሪዎች በሙሉ መልካም እድል እንዲገጥማችሁ እንመኛለን። ውጤታችሁን ካያችሁ በኋላ ቅሬታችሁን እንዴት ማቅረብ እንዳለባችሁ፣ ምናልባት የተለያዩ ቅሬታ ሊኖራችሁ ስለሚችሉ ቅሬታዎችን እንዴት ማቅረብ እንዳለባችሁ ማወቅ የምትፈልጉ ከሆነ ቪዲዮ ኮሜንት ሴክሽን ላይ አስቀምጡልን። ከዚህ በፊት የሰራነው ቪዲዮ አለ፣ ዲስክሪፕሽን ላይ ሊንኩን አስቀምጠላችኋለሁ። ቪዲዮ ለሌሎች ተማሪዎች እንዲደርስ ቪዲዮ ላይክ፣ ሼር አድርጉ። አሁን ለዛሬ ግን ቪዲዮ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ